ያኛው ሱሺ ባር ነው የሚለው። በዚህ በኩል ግን በቀኝ በኩል ያለው ክሮኮዳይል ነው ትበላለህ? ቆምጠጥ ነገር ይላል። ዋትስአፕ ፋሚሊ እንድናችሁ ሳምንቱ እንዴት ነበር? እናንተ ጋር እኔ ጋር በጣም አሪፍ ነበረ። እንግዲህ ዛሬም ለየት ባለ ቪዲዮ ተገናኝተናል። እንግዲህ የባለፈው ቻሌንጅ እንደተመቻችሁ አይተናል በኮመንት የሳውዝ ኮሪያው የደቡብ ኮሪያው ምግብ እንደተመቻችሁ ተስፋ አደርጋለሁ። ዛሬም በሌላ ምግብ ላይ የተገናኘ ነው። ብርዱን ግን አልቻልነውም። በጣም ከረጅም ዓመታት በኋላ ነው እንደዚህ አይነት ብርድ የመጣው ቶሮንቶ ላይ ኦልሞስት ከኔጌቲቭ 22 በላይ ነበር ቅዝቃዜ ነበረው ማለት ነው። አሁንም ያለው እንደዚህ አይነት ቅዝቃዜ ነው ያለው። ኔጌቲቭ 22 እንግዲህ አስቡት እንግዲህ ምን ያህል ቅዝቃዜ እንዳለ ማለት ነው። እና በጣም ከባድ የሆነ ቅዝቃዜ ነው ያለው። ግን በዚህም ቅዝቃዜ ቢሆን አንድ ሽን ቀጥሬ ከአንድ ሽ ጋር ቆንጆ የሆነ የራት ቆይታ እንድናቀርብ እንድንበላ እንድንጫወት ቀጥሬዋለሁ ማለት ነው። እሱም እጣውን ያወጣና እጣው የወጣለትን ሀገር የእሱን ሀገር ምግብ በአቅራቢያችን በሚገኘው ቶሮንቶ የሁሉም ሀገር መገኛ የሁሉም ሀገር ነዋሪ መገኛ ቦታ ስለሆነች ሁሉም ሀገራቶች ሬስቶራንቶች ስላሉ ቅርባችን የሆነው ሬስቶራንት ሀገር መርጠን እዛ ምንሄድ ይሆናል። እስከዛ ድረስ አብራችሁን ቆዩ። አንድ ሽም ከስራ እየወጣ ነው። እኔም ከስራ ወጥቼ ቤት አንዳንድ ነገሮች መስራት የነበሩብኝ ነበሩ። እነሱን ስራዎችን ጨርሼ ወደ እሱ ጋር ነው እየሄድኩኝ ያለሁትኝ። አንድ ሽን ስናገኘው አብረን እጣውን የምናወጣ ይሆናል። ከዛ በኋላ ቆንጆ የሆነ ራት ቆይታ ይኖረናል። አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ። ዋጓል ሶ ጋይስ እንግዲህ ከስራ በኋላ ከመሸ እራት ነው። አንድሽ ምሳ ሰዓት ላይ አይገኝም፣ ቢዚ ነው። እራት ይሁንልኝ ተብሎ እራት ተገናኝተናል ከአንድሽ ጋር። ደስ የሚል ቆይታ ይኖራል ብዬ አስባለሁ። ከዚህ በፊት ኤክስፔሪንስ ያላረከው ምግብ ቢሆን ደስ ይለኛል። እናየዋለን። እጣውን እናውጣልና እጣውን ያው እንደተለመደው ይዘነዋል እና እኔ በራሴ የመረጥኳቸው 10 የተለያዩ ሀገሮች ናቸው። ሜይ ቢ ከአፍሪካም ሊሆን ይችላል፣ ከኤዥያም ሊሆን ይችላል፣ ከአውሮፓም ከዚህም ሊሆን ይችላል። ምርጫ ግን 10 ሀገሮች ምንን የተመረኮዘ ነበረ? ምናልባት እኔ ስፔሲፊክሊ እንደዚህ ብዬ በቃ የመጣልኝ የካናዳ አለ ኦብቪየስ እና የኢትዮጵያ የማይቀር ነው። ካናዳና ኢትዮጵያ የማይቀር ነው። እስካሁን ግን ቼክ አልተደረገም። ያው ገና ሁለተኛው ነው። በእርግጥ ማንም አልደረሰው እስካሁን ገና ነው። ምናልባት ከአንተ ጋር ይደርስ ይችላል እና በጣም ከባድ ያልቀመስኩት ሀገር ቢሆን ደስ ይለኛል። ቼክ እናደርገዋለን እና መኪናው ቀረጻውን መኪና ውስጥ የምናደርገው ምክንያቱም ኔጌቲቭ 14 የሆነ ቅዝቃዜ ነው ያለው። ፊልስ ላይ ከ20 ነው የሚለው 20 ነው። ውጪ ብንቆም ኔጌቲቭ 20 ያህል ነው ቅዝቃዜ ያለው። አለባበሳችን እንደምታዩት እንደውም አሁን አውልቄ ነው እንጂ እስከ ድረስ ነበረ የነበረብኝ። ወደ ጦኒት ብዙ አየር አነዝባቸው ቤት እዛው የምንሄድበት ቦታ መጫወታችን ስለማይቀር እንጥላለን። ሬዲ ነህ? I'm ready. እሺ ሁሉንም መልካሙን እመኝልሃለሁ። መልካም እንግዲህ መልካም ደስ ያለህ ነገር ቀስ ብለህ መርጠህ አስበህ let me take this one። እርግጠኛ ነህ? እርግጠኛ ነኝ። አይደል? አዎ እርግጠኛ ነኝ። እኔ ነኝ የምከፍተው ወይስ አንተ ነው የምከፍተው? ራስህ ክፈተው፣ ችግር የለም ራስህ ክፈት። እንግዲህ ያልቀመስኩት ሀገር ቢሆንልኝ ደስ ይለኛል። የት ነው ያልቀመስኩት ሀገር ያለው? እስኪ የት ሀገር ነው? ዩክሬን። ዩክሬን ደርሶታል። አንድሽ ዩክሬን ደርሶታል ነበር ከዚህ በፊት። በጣም የሚገርም ነው። ዩክሬን ለአመት ያህል ነበርን ዩክሬን ለስራ። ኧረ እባክህ 2019 እስከ 2020 ለአንድ አመት ያህል። በጣም የሚገርም ነው ማለት። ለነገሩ ሰርከስ አርቲስት ነው፣ ያልዞረበት ሀገር የለም። ያልቀመስከው ማለት ራሱ ከባድ ነው። የኦልሞስት ብዙ ሀገር ስለሄደ በፕሮፌሽኑ ለእኔ ደግሞ የመጀመሪያ ነው ኤክስፒሪያንስ። የመጀመሪያ ከሆነ እንግዲህ ያው ምናልባት እኔ የተወሰኑ ነገሮችን ማቃቸው ምግቦች ስለሚኖሩ ምናልባት ቼክ እናደርጋቸዋለን። ለእኔ ለመጀመሪያ ጊዜ ነው እንደተጠበቀው ባይሆንም፣ ለአንድሽ ግን ለሁለተኛ ጊዜ ነው ከዩክሬን ውጭ። የናፈቀ ምግብ ካለ በዚህ አጋጣሚ ትበላለህ ከዩክሬን ውጭ። እስቲ እናየዋለን። እዚሁ ክሎዝ የሆነ አድሬስ እንፈልግና ሰርች አድርገን ኦልሞስት የራት ሰዓት ላይ ነው 8 ሰዓት ነው የሚለው እንደምታዩት 9:10 በኢትዮጵያ ማለት ነው። የራት ሰዓት የራት ምግብ ካላቸው ቆንጆ ምግብ እሱን አብረን ቼክ እናደርጋለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ድራይቭ አድርገን እዛ ስንደርስ ደግሞ ያለውን ነገር እንቀልጽላችኋለን። የቤቱን ሁኔታ፣ የፕራይሱን ሁኔታ፣ የቴስቱን ሁኔታ እንዳለ ሪቪው እናደርግና ሬት የምንሰጥ ይሆናል። አብራችሁን ቆዩ። እንግዲህ ከአንድሽ ጋር የዩክሬን ሬስቶራንት ደርሰናል። እንግዲህ ኦልሞስት ብዙ ድራይቭ አላደረግንም። ውስጥ ገብተን ያለውን ነገር ደግሞ እናያለን። እንደምታዩት ያኛው ሱሺ ባር ነው የሚለው። በዚህ በኩል ግን በቀኝ በኩል ያለው ግን የዩክሬን ሬስቶራንት ነው። ይህም ሃፒ በርገርም ምልክት ይሆናቸዋል። እዚህ ጋር እንደምታዩትም ቦሩስችት ነው ስሙ። ኪችን ቤስት ዩክሬናን ፉድ ይላል። የሚሰሩበት ቦታ ይሄ ነው።
እንግባና አይ ሆፕ መቅረጽ የሚቻል ይመስለኛል። አንድ አረ ይመስለኛል ብዙ ክላይንት ከሌላቸው ውስጥ ገብተን ብርሃኑን የምናይና ለቀረጻ አሪፍ ነው የሚለውን ገና አልወሰንም። ውስጥ ገብተን ብራይት ነው ወይ በቂ ነው ወይ የሚለውን ነገር እና ለመቅረጽ ፈቃደኛ ናቸው የሚለውን ቼክ አድርገን ያለው ነገር ኤክስፒሪየንስ እናደርጋለን። ቅዝቃዜውን ስላልቻል ነው። እንግባ። ስሙ ቦርስቼስ ነው። እንዴት ነው ፕሮንሳውን እንጠይቃቸዋለን። ቦርቼስ በሱፕ ይታወቃሉ ማለት ነው። የሱፕ ነው ሎጋቸው ሱፕ ነው ይመስለኛል። ዮገርት ነው ከመሀል ያለው ዮገርት እና ፍሌቨሯ ደግሞ እንትኗ ግሪን ነገሯ ፍሌቨር ነች። ልክ እንደ ጤና አዳም እንደምንጠቀመው ማለት ነው። ያንቀጠቀጠን ስለሆነ ብርዱ እንግባና ደግሞ ውስጥ ያለውን ኤክስፒሪየንስ እናሳያቸዋለን። ቀዳማንስ ሶ ጋይስ ዊ አር ሂር ኢን ቦርሽ ኪችን ይባላል ሬስቶራንቱ። ሶ ሜኑ መጥቶልናል። አንድሽ እስቲ ሞክርና አንብቦና ወይ ደግሞ ቀጥታ መጠየቅ እንችላለን። እነሱ ትራዲሽናል ሱፓቸውን እና ምግባቸውን እንዳይመጣልን ወይ ደግሞ እዚህ ላይ አንደርስታንድ የምናደርገው ከሆነ አንድሽ ጋር እንትላለን እናዛለን ማለት ነው። ጥሩ። ምናልባት አንድ እንትን አላቸው እንደ ቂንጬ አይነት ነገር የራሳቸው የዩክሬን ላይ ብቻ የሚበቅል ነው። ዘሩ የቅንጬ ዘር ነው። የቅንጬ ዘር ነው። ስንዴ አይደለም። ቅንጬ በእንግሊዝኛ ምንድን ነው? ኮመንት ላይ ራይዝ ነው። ቅንጬ ምን ብዬ አስረዳዋለሁ? I just want to try the popular one. It's popular. What's it made from? Herring inside. Okay. With herring, with potato, with vegetables, with carrot, and only vegetable. There is no chicken and beef only on this. Herring. Herring is fish. Oh, it's fish. Okay. And this is very popular. Very popular. Okay, I would like to try this one. Instead of beef and stew, can you make this one? Okay. One chicken soup, one shuba, and one beef potato soup. Right? Yeah. Perfect. Okay. Yeah. Do you want a bread for this one dish? I think for soup. Bread. Yeah, we need rye bread is okay for you? It's fine, yeah. What is bread? it? Bread. Oh yeah, bread. Yeah. One shuba, one beef potato. One more question. Okay. We have very popular drinks inside Ukraine. It's kvass. It's bread inside. Okay. You know, it's maybe a little bit beer, but it's not beer. Okay. Without alcohol. Okay. And so popular. Which one is? It's kvass. Kvass. It's really Ukrainian drinks. Drinks. Okay. Yeah. Oh, the one I told you. It's a little bit sweet, you know. It's Okay. Right. So Yeah. ሰዓት ለመያዝ ያክል 8 ሰዓት ከ27 ነው ያዘዝ ነው ማለት ነው። Okay. So ምን ያህል ደቂቃ ፈጀባቸው የሚሆን ቼክ እናደርጋለን። አብረን ቼክ ማድረግ እንችላለን ማለት ነው። ሶ ጋይስ ይመቻችኋል ብለን ተስፋ እናደርጋለን። ኦፍ ኮርስ ይመስለኛል የረዘመብን እኛም ምርጫችን እንትን ነው ለመምረጥ ተቸገርን። ምንድነው ጥሩ ያልሆነው ምናምን የዩክሬን ባህላዊ ምግብ ስለሆነ የፈለግነው ለዛ ነው ረጅም ሰዓት የወሰድነው። የሚገርም ዩክሬን በምን አጋጣሚ ያከገን ባጭሩ ሰርከስ ፐርፎርም ለማድረግ ነው የሄድነው እና ጥሩ ጊዜ ነበረ። ያው ግን ኮቪድ ገባና በመሃል ለ6 ወር ኳራንታይን ነበርን እዛው ሆቴል ውስጥ ማለት ነው። እዛው ዩክሬን ሆቴል ውስጥ ነበር። የራሱ እኮ አንድ ገጠመኝ ነው። ይሄ በጣም የሚገርም ገጠመኝ ነው። 6 ወር ኳራንታይን ነበር። ብቻ ነበር እንደ ግሩፕ ነበር? 23 ነበር። 23ታችንም እዛው ሆቴል ውስጥ ነበር። የሚገርም ጊዜ ነበር ያሳለፈው። በነገራችን ላይ ደስ ይላል። የሚገርም ነው ግን እንደዚህ አጋጣሚ እጣው ዩክሬን ላይ ማረፉ ወጥቶ የራሱን ኤክስፒሪየንስ ይሄንንም ታሪክ በዛው አነሳው ማለት በጣም ጥሩ ጊዜ ነበር ያሳለፈው። አንተ በሰርከስ ብዙ ስለዞርክ የትም ሀገር ብታነሳ እኔ ሄደበት ይሆናል ተራጋም መጣል የቀሩት እነሱ ፍራንስ፣ ጃፓን አንድሽ ከሰርከሱን በተጨማሪ ስፖርት ላይ አመጋገብ ላይም ትሰራለህ? ያው በተወሰነ አመጋገብ ላይ እንትን እንላለን። ያው አድቫይስ ታደርጋለህ አመጋገብ ላይ ምክንያቱም ኢት ዲፍረንት ከለር ነው የሚባለው። ኢት ዲፍረንት ከለር ከተባለ ደግሞ ያው ሁሉንም አይነት ከለር ያለውን ከአረንጓዴውም፣ ከቀዩም፣ ከቢጫውም እያንዳንዱ የራሱ የሆነ ቫልዩ አለው። እንደ በየአይነት ማለት ነው። እንደ በየአይነት ከግሪን ከምትመገባቸው ቫይታሚን ሲ የበለጸጉ ናቸው። ቀላ ያለ ወደ ቢጫነት የሄዱ ደግሞ ቫይታሚን ኤ ያላቸው ናቸው። ሌሎቹም
ሌሎችም ንጥረ ነገሮች ዳቦ በውስጣቸው አሉና ኦኬ ቴንክ ዩ ሰር ይሄ ነው በፎቶ ማሳየት ነበረ ቲያቼ ነው ሲንጅ ሶፕ ኦኬ ያው ደስ የሚለው ኦርደሩን እንትን አድርጎልናል ኦኬ ቴንክ ዩ ሶ ማች ሾርባችን ነው ቀርበን sugar, it's salad. Okay, this is what you said. Okay. This one is salad. Do you Thanks put so down much. One more plants if you want for sugar. Yeah. Okay, no problem. Okay, I'll let you know. Okay, salt, yeah? Okay, thank Okay. you. Thanks, sir. Enjoy. Thanks so Thank much. you so much. Okay, so የመጣልን ምግብ እናሳያቸው. Sorry, I forget the name of this one. Shuba. Shuba. Herring salad. Okay. And But it's Ukrainian name is shuba. ሹባ. Right. ኦኬ ሶ ይሄ ሹባ ይባላል። ከቬጂቴብል እና አሳ አለው። ሶ እዚህ ጋር ደግሞ ቺክን ሱፕ ነው። የቺክን ሾርባ ነው ያለው። ሶ አንዱን ኦርደር ለሁለት አድርጎ ነው ያመጣልን። ቅድም እንደነገረን አንድ ኦርደር ነው ያዘዝነው፣ ግን ሁለት ስለሆነ ያው አንድ ሰው ቢሆን ሁለቱንም ነበር በአንድ ላይ እንትን የሚለው ማለት ነው። ሶ አሁን ለሁለት አድርጎ እዚህ ጋር ቺክን ሾርባ አለ፣ ሹባ ነው ያለን። ይሄንን የዚህ መጠጥ ግን ረስቶትኝ ትራዲሽናል ሻያቸው ነው። ይሄ ቀዝቃዛ ነው፣ እንደ አይስቲ ነገር ነው ግን ስዊት ነገር ነው ብሏል። ሌላ ኤክስትራ ሶስ ካስፈለገን እዚህ ጋር ጨው ምናምን አለ። እዚህ ጋር ደግሞ ዳቦ አለ ማለት ነው። ዳቦ ፈልጋለሁ ለሾርባ። ሶ ብራውን ብሬድ ነው፣ አሪፍ ነው ደግሞ። አሜን አሜን። የተባረከ የተባረከና የተቀደሰ ይሁን። አሜን አሜን አሜን። ይባረክ። መልካም ራት። አሜን ለሁላችን። እሺ ከሾርባ ነው የምንጀምረው። ጨውና ምንድን ነው ብላክ ፔፐር መጥቷል። እንግዲህ ያው ቺክን ልክ እንደ አገር ቤቱ ጨው ራሱ በጣም ባላንስ ነው፣ የተመጠነ ነው በጣም። ሾርባው እንደምታዩት እንደ አትክልት ነው። እንደ ኢትዮጵያ ውስጥ የሚሰራ መሰለኝ ይሄ ነገር አልፎ አልፎ በቺክን ይሰራል። አረብ ሀገራትም ይሰራል። ካሮት አለ፣ ድንች አለ እና ቺክን አለ። So far it's good, yeah. Everything perfect. Thanks so much. Yeah. Might have the tea. What's the special name of that? Kvass. Right. Might have that? Kvass. Kvass. ስማቸው ይከብዳል ግን አክሰንቱ ይለያያል። ሶ ቀጣይ እንግዲህ ከስራ ስለመጣው እንዳትቀየሙ ቶሎ ቶሎ። ሁለታችንም ከስራ ላይ መጣ ነው ደክሞናል። ከዚህ በመቀጠል ደግሞ ድጋሚ ሌላ ሾርባ ውስጥ ነው የምንገባው። ደግሞ ድንች በስጋ ነው። ቢፍ ነው ያኛው፣ የበሬ ስጋ ነው። በድንች ነው የመጣልን። ያንን ማሳያቸዋለሁ። አብዛኛውን ጊዜ እኛ ሀገር የሚሰራው አገር ቤት ይሰራል እንደዚህ አይነት ሾርባ ነው። በቅዝቃዜ ወቅት እንደዚህ አይነት ሾርባ መጠቀም ኤነርጂ ይሰጣል። ሁሉም ቫራይቲ አለው። ፕሮቲን አለው፣ ካርቦሃይድሬት አለው፣ እንዲሁም ፋትም አለው፣ ቫይታሚን አለው። ቫይታሚን ኤ፣ ካሮት አለ እና እነዚህን የተለያዩ የተመጣጠኑ ምግቦች ማግኘት በጣም ራሱን የቻለ ኤነርጂ ይሰጣል እና ቆንጆ ነው። ሁለተኛው ዙሩን ጀምረናል። ሁለተኛው ሾርባችንን ያው የዩክሬንና የራሽያን ኦልሞስት አንድ ነው። ካልቸራቸው ኦልሞስት አንድ ኢትዮ ኤርትራ ማለት ነው። እንደዛ እንደማለት ነው እና ሾርባ ያበዛሉ። ትራዲሽናል ምግባቸው ፖፑላር ነው ብሎ ያዘዘልን። ፖፑላር የሆነ ሱፓቸው ይሄ ነው። ምግባቸው ደግሞ ያኛው ነው የነገረን። ሳላድ ነገር ይሄ ነው አይነት ነገር አለው። ሳላዱ ደግሞ ይሄኛው ነው። ቀመስከኝ። ቆንጆ ነው። ቃናው እንትኑ ቅመሙ ጥሩ ቃና ሰጥቶታል። አሪፍ ነው፣ በእውነት አሪፍ ነው። በጣም አሪፍ ነው። እኔ ወድጄዋለሁ። ተመችቶኛል። ድንቹን በእውነት ይሄንን እኮ ብትበላ ሁሌ እንጀራም በራሱ የራሱ የሆነ ቫልዩ አለው። ምናልባት ከዚህ በፊት የሆነ ፖስት ያደረኩት ነገር አለ አይተህ ከሆነ እንጀራ ለተለያዩ የስኳር እንትን ያለባቸው ችግር ያለባቸው ሰዎች፣ የደም ግፊት ያለባቸው ሰዎች ቢጠቀሙት ሞር አድቫንቴጅ አለው። ምክንያቱም ኤነርጂን የሚወስደው ቀስ ቀስ እያለ ስለሆነ እንጀራን የተመገበ ሰው በቀላሉ እንትን ማድረግ ይችላል፣ ኤነርጂውን መጠቀም ይችላል። እና እንጀራ ጥቅም የለውም ብለው የሚሉ አሉ ብዙዎች። እኔም አንዱ ነኝ። እንጀራ ጥቅም የለውም ከሚሉት ውስጥ አንድ ነኝ። በእውነት ስለ ወጡ እናውራ ነው እንጂ እንጀራ ነው ብዬ ነበር። ግን በጣም ጥቅም አለው። በጣም እኔ ከወጡ ነው ብለው ጉዳይ ከወጡ ነው። በምን ወጥ በላኸው ነው እንጀራውን ነው እንጂ እንጀራው አይሰራም ብዬ ነበር ማለት ነው። እንጀራ በጣም ብዙ ፕሮሰስ ተሰርቶለት ነው የሚመጣው እና በጣም ጥቅም አለው። በፋይበር የበለጸገ ስለሆነ አንድ አባባል ትዝ አለኝና
ያ ቢኖርም እንትን የሚባል አባባል አለ። ቢኖርም ትሞታለህ፣ ባይኖርም ትሞታለህ እና ሁሉም እኮ ከአንድ እንጀራ አያልፍም። አንተም ሰራ ደከምክ እንጀራ ነው፣ እኔም ደክም እንጀራ ነው ሲለው ሰውየው ስለ ወጡ እናውራ አለ። እንጀራ ነው። እንጀራ ነው። ልክ ነህ። ግን ስለ ወጡ እናውራ። በምን ወጥ ነው አንተ የምትበላው? እኔ በምን ወጥ ነው የምበላው አለ ማለት ነው። እኔ እንደውም አንዳንዴ ማዘር ድንች በስጋ ሰርታ በንጋታው ሽሮ ስትሰራ እንደምን እንደዚህ ታደርጊያለሽ? ድንቹን ለብቻ አንድ ቀን ስጋውን ለብቻ አንድ ቀን ለምን አታደርጊው? እላት ነበር ማዘር ካየችው። ድንች በስጋ ተሰርቶ ቀበደ ነገር ሁለት ነገር አግኝተህ ጨፍጭፈህ በንጋታው ሽሮ ሲቀርብልህ እንዴ የትናንትና ድንች ምን አለበት ገባ ብታደርግ እላታለሁ ማለት ነው። ሶ ጋይስ ወደ ሶስተኛው ራውንድ ነው። ሶስተኛው ምዕራፍ ደርሰናል። የቺክን ሾርባ፣ ከዛ ደግሞ የበሬ ሾርባ በድንች፣ የቺክን ሾርባ ደግሞ በአትክልት አረገና ደግሞ ሶስተኛው ደግሞ ይሄ በጣም ፖፑላር ነው ያለን ስሙን ስለጠፋን ነው ወይ ከታች እናስቀምጠዋለን እሱን ጠይቀን። በጣም ታዋቂ ምግባችን ነው ያለው በዩክሬን ከአትክልት ነው የሚሰራው። ከላይ ቀይ ስር አለ እና የተለያዩ አትክልቶች ውስጥ ይታዩኛል። ሶ ይሄንን ግማሽ ለግማሽ እንክፈለዋ እንደዚህ ይሄን እንደዚህ ግማሽ ለግማሽ ከፍለን ሼር እናደርጋለን። እንደ ኬክ ነገር ነው ሲቆረስ። ይሄን የሚመስለው እንዴት አየው? ድንች ነው፣ ደቃቅ ድንች ነው። ድንች አለ፣ ነጭ ሽንኩርት አለ፣ ይሄ ደግሞ ነጭ አረንጓዴ ቃሪያ አለ፣ ቀይ ስር አለ፣ ቱና አለ፣ ፊሽ አለ። እንቅመሰውና ደግሞ እስቲ ያለውን ፊድባክ እንሰጣለን። አንድሽ አዎ እንዳየሁት ከሆነ በጣም ለመብላት ያጓጓል። ቬጋን ነገር ደግሞ ትወዳለህ? አዎ በብዛት። አረ አዎ በጣም በብዛት። ያው ስጋ ብዙ አይደለውም፣ አልጠላም፣ ግን ቬጂ ቢሆንልኝ ሞር ይቀለኛል፣ ኮምፎርት ይሰጠኛል እና በላለሁ ብዙ ጊዜ። ስፖርተኛ ነገር እንደዚህ ነው። ያ ምንም ማድረግ አልችልም። ለዛም ይመስለኛል ሰውነቴን እስካሁን የጠበቅኩት 40ዎቹ የገባው አልመስልም። ሀያዎቹ እየተገመትኩ ነው። እንግዲህ ኤነርጂ እኮ ከኛ እኩል እኮ እኛን ቀድመን ያረጀ ነው። አስረጁን እኮ በእናትህ ቀምሼው። አሳው በጣም የገናል። ቱና ነገር አለው መሰለኝ። ቱና ነገር የማትወዱ ከሆነ ቱና ዩክሬን ቤት እንዳትመጡ። ስፔሻሊ ሱፑ ምርጥ ነው። ሾርባው በጣም አንደኛ ነው፣ በእውነት አንደኛ ነው። ይሄ ግን ቱናው ሞር ይሰማል እንትን ሲል። ኦኬ ግን የሚገርምህ በቃ አት ዘ ኢንድ ኦፍ ዘ ሜል በቃ እንደዚህ አይነት ነገሮች መብላት በቃ ደስ ነው የሚልህ። ደስ ይላል። እኔ አሁን ወድጄዋለሁኝ። ሶርነቱን ራሱ ቆንጆ ነው፣ ደስ ይላል። እኔ ግን መጀመሪያ ይህን መብላት ነበረብን ብዬ ነው የማስበው። ሾርባው በጣም አሪፍ ስለሆነ የሾርባው ቴስት ውስጥ ያለው ወደዚህ ስመጣ ትንሽ ያዘ ሶር ነገር ስለሆነ ቆምጠጥ ነገር ይላል። ቆምጠጥ ያለ ነው። እኔ ወድጄዋለሁ። ለመሽዛል እኔ ደግሞ መጀመሪያ መጀመሪያ ይህን በልቼ ቢሆን አሪፍ ነበረ። ምክንያቱም ያኛው በጣም ስዊት ስለሆነ ሾርባው ብዙ ጊዜ ይመስለኛል ኦርደሩም ያ ይመስለኛል የመጀመሪያው ይሄን ነበረብን። አንድ ሾርባ በልተን ይሄን በልተን ከዛ ሶስተኛ ሾርባ ማድረግ ነበረብን። ጠለይታለች ጠለይ ይሄን ሽታው ራሱ ጠላ ነው እኮ ጠላ ይላል። ጠላ አንዳንዴ ድሮ እንዴ በጣም ጠጥቻለሁ። ቤት ውስጥ እሰራለሁ ሁሉ ጊዜ ለበዓል ይጠመቃል። ጠላ ነገር ነው። እንዴት ቴስቱ ጋዝነቱን እንዴት እንዳመጡት እንጠይቃቸዋለን። በነገራችን ላይ ጃፓን አስታውሳለሁ የሚጻፍበት እንትን ሌተር ጃፓኒዝ ስለሆነ ስጋዎችን ዝም ብለን ፒክ ነበር ምናደርገው ታስታውስ እንደሆነ እና ፖርኩን የምንለየው መስል ነበር። ተሳስተን ሁላ እኮ ምናምን በልተናል። አይ መብለት የበላችሁትን የበላችሁትን የእናንተ ናችሁ እንጂ እኔ እንደውም አልወጣም። የምንድን ነበር የአርባ ምንጭ ወረ የአርባ ምንጭ አዞ በቋንቋ ችግር ነው። እዚህ ራሱ እኮ አሉ ስፓኒያና ምናምን ከተማ ቶሮንቶ ውስጥ ራሱ ሆነው ቻይና ታውን የሚባል አለ። ኤቭሪቲንግ የሚጻፉት ምግብ ቤቶቹ ሬስቶራንት ስም ሜኗቸው የሚጻፈው በቻይነኛ ነው። ልክ እንደዛ ነው ጃፓን የሚያጋጠመን። ምንም እንግሊዝኛ የለውም።
እነሱም አይችሉም መናገርም ኤክስፕሌን ለማድረግ ተቸገርም ማለት ነው። ስጋ መስሎን መረጥ ነው። አይ ኖርማሊ አብረን 3 ነበርን የወጣ ነው እና የአሳ ሽታ ጥብስ አሳ ሲጠበስ ሽታው አለ አይደለ? በቃ ልክ ያዝ ሽታ እርቦን ስለነበረ ከዳይሬክት እንዳረፍን ነው ጃፓን ሬርሳል ለማድረግ ሬርሳል ባክስቴጅ ገባን። ምግብ መብላት አለብን መጀመሪያ ተብሎ 3 ሆነን ወጣን እና ሶስታችን ሽታውን ሲያድ ደስ አለንና የምንድን ነው አልናት በእንግሊዝኛ በተወሰነ ያው ተግባባ ነበር። እዛው ፓርክ ውስጥ ያሉት ትንሽ በተወሰነ ይናገሩ ስለነበር ነው ክሮኮዳይ አለች። ዞር አለና አንድ ጓደኛችን ክሮኮዳይ ነው ትበላለህ ሲለው አንዱን ጓደኛችን አምጣው እሱ ቢያገኝ ይለቀናል እንዴ ክሮኮዳይ እኮ ነው ያሏችሁ ነው ታዲያ እሱ ቢያገኝ ይለቀናል አምጣው ብሎ የራብ ነገር ነውና ስልቅጥ አደረጉ በሉና ገዝተው ቴክ አዌይ ይዘውት ወደ ባክስቴጅ። እኔ ደግሞ ያዞ ስጋ አልበላም ብዬ ቺፕሴን ለመግዛት ሚኒ ማርኬት ነበረችና ወደዛ ሄድ። ከዛ ስመለስ ባክስቴጅ ዘ ሆል አርቲስት ያንን ክሮኮዳይ እየጨፈጨፈ ነው ይለዋል። ከዛ ስደርስ እንዴ አሳም መብላት ስላቸው በጣም የታወቀ አርቲስት በጣም ጎበዝ ጠንካራ አብሮን ከተጓዙት ውስጥ አንዱ አርቲስት አሳም መብላት ስለው በብልሃት አለኝ። አዞንስ ስለው ሂድ አታደርጉትም ይኸው ክሮኮዳይን የበላችሁት አዞንላችኋለሁ። አንድ ሴት 2 ሴቶች ነበሩ ታስታውሳለህ? እና ከዛ ውስጥ አንደኛዋ እየሮጠች ወደ ጓሮ ሁሉም አላወቀም ነበር። አላወቀም እና ግን አጣጥመን ነው የበላነው እንዴ በደንብ ነው የተመቸኝ። በደንብ ነው የሚጣፍጠው፣ በእውነት በጣም የሚጣፍጠው። እንደዛ ምግብ ነው በልቼ አላውቅም። አዞ ግን ቢያገኝ ይለቀናል ወይ? እውነት ነው አዞ ቢያገኝ አይለቀንም በረሃብ ሰዓት እንኳን ርቦት እሱ በጣም የሚገርም ጊዜ ነበረና ጃፓን የቱር ጉዞያችን እንደ ግሩፕ ለስራ ስትወጣ ስትላክ በምንኛውም ዘርፍ በሰርከስ ብቻ ሳይሆን በማንም ዘርፍ ለግሩፕ ስትሄድ ብዙ ነገር ነው አሳልፈን የምትመጣው። አርቲስቶችም ካያቸው ዘፋኞች ምናምን ነገር በግሩፕ ቱር ሲያደርጉ የገጠማቸውን ገጠመኝ በላንጉጅ አድራሻ በማጣት ምናምን ነገር ሲናገሩ በጣም የተለያየ ራሱን የቻለ ውበት አለው እና ብቻ ጥሩ ትዝታ ትሄዳለህ። እንደ ግሩፕ ሄዱ በጣም ነው እኔም ራሱ የምወደው። በጣም የመጀመሪያም ደግሞ እንደ ግሩፕ ነበር የወጣሁት። ኦኬ ጃፓን የመጀመሪያ ነበር ነው? አይ ኩዌት ስንሄድ እንደ ግሩፕ ነበር 10 ማማራ እንደወጣ እና ሚሞሪው ትልቅ ሰፋ ያለ ሚሞሪ ነው። ደስ ይላል። ሰዎችን አጠናቀን በሪቪው ላስት ውሳኔያችን እንሰጣለን። ከኮሪያ ይበልጣል አይበልጥም የሚለውን አንደኛ ኮሪያ ነው በዛው የሚቀጥለው ወይስ ዩክሬን ይገለብጠዋል የሚለውን ይህንን ካጠናቀቅን በኋላ እንመለሳለን። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ሁሉ ነገር አጠናቀናል፣ ሂሳብ ከፍለናል። ለዚህ ለአትክልቱና ለቱናው 18 ብር። ሁለቱ መጠጦች ደግሞ 6 ብር 12 ናቸው። የጠላ ፍሌቨር ያለው ማለት ነው። ከዛ የስጋና የድንች ሾርባው 21 ብር፣ የቺክን ደግሞ የዶሮ ሾርባው ደግሞ 14 ብር የምንለው ዶላር ነው። ከዛ ታክሱ ማም ደግሞ 8 ታክስ መጥቷል። አጠቃላይ 74 ይሆናል። which is ፕራይሱ ከኮሪያው ጋር እኩል ነው። ከኮሪያው ጋር የነበረው ነገር እኩል ነው። ሶ ካንተ እንጀምርና የተሰማህን ትነግረናለህ። በቴስት በኩል እንዴት ነው ቴስቱ? ሱፑ በጣም አንደኛ ነው። በጣም ደስ ብሎኝ ነው ሁለቱም ሱፖች የተጠቀምኳቸው። ሌላ ሳላዱ በተወሰነ ቆንጆ ነው፣ ግን በተወሰነ ሬት ለማድረግ ያው 9 ሳላቱ 9 ከ10 ብሰጠው ያው ሱፖቹ የመጀመሪያው 9 የዶሮው፣ ሁለተኛው ደግሞ 10 ሁለተኛው 10 ሰዓቱ 9 ሰርቭ ለማድረግ ያመጡበት ሰዓት ያው ብዙም ነገር 3 ነገርም ስላዘዝ ናቸው ያመጡበት ሰዓት ፈጣን ነው። ሾርባም ስለሆነ ያው መጨለፍ ከዚህም በላይ ሊፈጥን ይችላል 10 ለማግኘት እና 9 ይበቃቸዋል። ከዋጋው በፊት ይሄኛውን ነገር ልክ እኔ እንደጠበቅኩት አይደለም። ላይክ ቴስቱ እንደ ጋዝነት ያለው ነው። ይሄኛው ጋዝ የለውም ብዬ ነበር የጠበቅኩት ነበርና ጋዝነቱ ከይስቱ መቆየቱ ስለሆነ እርሾ ስለሆነ የተጠቀሙት። ይሄንንም 10 ሰጥቼዋለሁ። ዋጋው
ትንሽ ተወዶብኛል ለኔ። ውድ ነው? አዎ ውድ ነው። ዋጋው ውድ ነው እና ዋጋው ወድ ስለሆነ 8 አጠቃላይ ኦቨርኦል ሁሉንም አጠቃላይ ጨምቀህ ስንት ትሰጣቸዋል? 8.5 8.5 8.5 ይበቃቸዋል። የካሜራችን ባትሪ በጣም እያስቸገረን ነው። ብዙ መቋረጥ ላይ በዛች ያለ ቪዲዮ ላይ ጀነራል ግን ከዶሮ ሾርባ ሲጀምር የዶሮ ሾርባ በጣም ተመችቶኛል። እንዳልከው 9 ከ10 ሰጠዋለሁ። ለኔም በጣም ፐርፌክት የሆነ ሾርባ ነው። ከዛ ደግሞ የድንችና የስጋ እሱንም እንደዚሁ 9 ከ10 በቃ ሙሉ ነው አሟጥጬ የጨረስኩት ሁለቱንም። ስለዚህ ምንም ተመችቶኛል ማለት ነው። እዚህ ላይ ስንመጣ ግን ከዛ ስለወረድኩኝ ነው መሰለኝ ይሄ 5 ከ10 እቺን ራሱ አልጨረስኳትም። እኔ ላይ በጣም ነው የሚመዘው የፈለግከውን ቴስት ስላልሰጠ ወይ ደግሞ መጀመሪያ ይሄን ነበር ብላት ነበረ ተባባለው። ከዛ ነበር እዛ ይሄ ጭራሽ ምንም አልቀመስኩትም ማለት ይችላል። የተወሰነ ባይት ነው እንደጎረስኩኝ አልተመቸኝም። ይሄን 5 ከ10 ከታይም አንፃር 8 ከ10 አሪፍ ነው። ጀስት ሾርባ ስለሆነ ጨልፎ ማምጣት ብቻ ስለሆነ ያን ያህል ታይም አልወሰደባቸውም። ይሄም ኦልሬዲ ፕሪፔር የሆነ ነገር ነው። 8 ከ10 ሰጥቼዋለሁ። ከታይም አንፃር ከቴስት ጋር ተናግሬያለሁ። የፕራይስ ነገር ነው። ፕራይስ ውድ ነው። ስፔሻሊ ድሪንኩ $6 ትንሽ 12 ብር ለሁለቱ የከፈልነው ነገር ውድ ነው። ከዛ በተጨማሪ ኢንጀነራል ደግሞ 75 ብር። ከኮሪያው ደግሞ አንፃር ሳየው ውድ ነው። ኮሪያ ኢቨን ሳይድ ዲሽ እንቁላል ኤክስትራ እንቁላል ጨምረን ቆሎ ጨምሮልን እነሱ ራሱ ቻርጅ አላደረጉም። ኮካ አለ፣ ቢራ ተጠቅመን ነበረ። ስጋና ቺክን ነው እዛ የተጠቀምነው ነገር እና ብዙ አይነት ደግሞ ሳይድ ዲሾች ነበሩ። ከዛ አንፃር እና ከቴስቱም ከምኑም አንፃር ይሄ እኩል ነው። ግን 75 ይሄኛው ግን ሾርባ እንደመሆኑ አንፃር ድንችና የተወሰኑ ስፔሻሊ ደግሞ ቺክኑ ላይ ብዙ ስጋ ነበረው። በፍሬ የሚቆጠር ስጋ ነበር የነበረው። ከዛ ግን ዋጋ ላይ 6 ከ10 ሰጣቸዋለሁ። ኦቨሮል ደግሞ አጠቃላይ ለዚህ ቤት 6.5 7 ላድርግላቸው። ሌላ ሰርቪሱን የተመችቶኛል። ሰርቪስ በጣም ከስተመር አያያዝ በጣም 10 ከ10 ኤቭሪ ታይም በቃ በየደቂቃው እየመጡ ነበረ። እንዴት ነው ምናነሳ የሚሉት ነገር ከስተመር ሰርቪስ። ልጁም ኤክስፕሌን ያው ባለው እንግሊሽ ኤክስፕሌን ለማድረግ ሞክሯል። እኛም ባለን እንግሊሽ አንደርስታንድ ለማድረግ ሞክረናል እና ያለው ነገር በደንብ ኤክስፕሌን ከስተመር አያያዝ። ግን አጠቃላይ ኢንጀነራል ከምግቡ አንፃር፣ ከዋጋው አንፃር፣ ከታይም አንፃር 7 ከ10 በእኔ በኩል ሰጥቻቸዋለሁ። ከኮሪያ እና ከዩክሬን ካላችን ደግሞ አንደኛ ኮሪያ ነው። ምክንያቱም እኔ ኮሪያን ስላልቀመስኩት እንግዲህ የሚቀጥለው ጊዜ ላይ እንገናኛለን፣ አብረን ሬት እናደርጋለን። ሶ ጋይስ ካሜራችን ዘጋብን። ፓወር ባንክ ደግሞ እንዳጋጣሚ ረስቼ ነው የመጣሁት። ያው ኦልሞስት ግን ቪዲዮአችንን ጨርሰናል። መሰናበት ይቀራል። ያው መሰናበቻ እና ሌላ የምንለው ነገር ካለ አንተ ማለት የምትፈልገው ነገር ካለ በዚህ አጋጣሚ። ምናልባት እኔ ኮሪያን ስላልቀመስኩት የኮሪያን ስቀምሰው ደግሞ የበለጠ የዚህን ሬቱን ከፍም ዝቅም ላደርገው የሚችልበት እንትን ሊኖር ይችላል እና እኔ በጣም እጅግ አድርጌ አመሰግናለሁ። ቆንጆ ራት ነበረ፣ ቆንጆ ቴስት። ከረጅም ጊዜ በኋላ የዩክሬንን ምግብ ያለውኝ እና በጣም እጅግ አድርጌ አመሰግናለሁ። ራሳችሁን ጠብቁ፣ የተመጣጠነ ምግብ ብሉ። ስቴይ ሴፍ ኤቭሪዌር። ቴንክ ዩ አንድሽ፣ እኛም አክብረን ስለመጣ በካዲስ በጣም ነው የማመሰግነው። ያው በአንደኝነቱ ኮሪያ እንደበራሽ ትቀጥላለች። በሁለተኛ ሌቭል ደግሞ ሁለተኛው ይሄ ስለሆነ ዩክሬን ይቀጥላል። ከዚህም በጣም ብዙ ገና 8 ሀገራቶች ይቀሩናል። እነሱ ደግሞ እየዞሩና ሪቪው የምናደርግ ይሆናል። ቻናላችንን ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይም ከተለያዩ እንግዶች ጋር የምንመለስ ይሆናል። እስከ ሳምንት ጨርሰን ሰንብት። ባባይ